ላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። የጃኒና የአዶናይ ጸብ የውሸት ነው። በቅርብ ታያለሽ። ምን እንዳለች ታውቃላችሁ? ሲጀመር ለራሱ ኖሮ አያውቅም። ውጪውን እያለ ወይም ደግሞ ህዝቡን እያለ የራሱን ኑሮና የራሱን ህይወት ትቶታል። ባለሀብቱ ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክቶከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። እኔን ያስገረመኝ 800 ሺህ ብሩን መርዳቱ አይደለም፣ ነገር ግን ቪዲዮ እየቀረጸች አይደለም የረዳቻቸው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። የማርያማዊት አለ፣ እንዲሁም የወርቁ አይተነውና የሄለን አለ። ትልቁ ጉዳያችን ደግሞ የጃኒ ጉዳይ ነው። እንግዲህ ቀለበት ልታስር ነው እየተባለ ነው ያለው። ይህ ደግሞ እንግዲህ ቀኑ ተቆርጦ ለ7/10 ወር ይሆናል ማለት ነው። ይሄ ደግሞ እሁድ ሊሆን ነው ማለት ነው። ምናልባት ይሄ ጾም ነውና ምናልባት ግር ብሎኝ ነበር። ምናልባት ግን ይሄንን ነገር ፖስተር ተሰርቶበታል ማለት ነው። እንግዲህ ሰዎች እየታደሉ ያሉ ይመስለኛል። ስለዚህ ይሄ ደግሞ እጅግ በጣም አስገራሚ ነገር ነው። ከማን ጋር ይመስላችኋል የሚለው ደግሞ አብራን እስከ መጨረሻ ከቆያችሁ የምናየው ጉዳይ ነው ማለት ነው። መልካም ቆይታ ይሁንላችሁ። ከመጀመሪያውን ጀምርና እንሄዳለን ማለት ነው። ይህ ከኋላ የምትመለከቱት ቪዲዮ ብዙዎችን እያነጋገረ ይገኛል። ክስተቱ በአዲስ አበባው ማሪፍ ኢንተርናሽናል ትምህርት ቤት የ12ኛ ክፍል ተማሪዎች በረጅም ሊሞዚንና በቅንጡ መኪኖች ያደረጉት የመሰነባበቻ ሰልፍ በማህበራዊ ሚዲያ ላይ ከፍተኛ ክርክርን አስነስቷል። አብዛኛው ህብረተሰብ በከባድ የኑሮ ውድነት ውስጥ ባለበት ወቅት የተደረገው ይህ እጅግ ውድ አከባበር በሀገሪቱ ያለውን የድሃና የሀብታም የኑሮ መበላለጥ በግልጽ ያሳየ ነው በሚል በብዙዎች ዘንድ ትችት ገጥሞታል። በሌላ በኩል ደግሞ አቅም ያላቸው ወላጆች ለልጆቻቸው የፈለጉትን የማድረግ መብት አላቸው በማለት ድርጊቱን የደገፉትም አልጠፉም። እንግዲህ ምንም ማድረግ አይቻልም። ገንዘብ ካላችሁ የፈለጋችሁትን ማድረግ ትችላላችሁ እና ለኔ ኖርማል ነገር ነው። የእናንተ ሐሳብ እዚህ ላይ ማስቀመጥ ትችላላችሁ። እስኪ ወደ ቀጣዩ ቪዲዮ ላሸጋግራችሁና እንግዲህ ስለ ሊቢያ እየተደረገ ያለና አንድ ትልቅ ምክር አለ። እዛ ለመሄድ ያስባችሁ ወንድሞቼና እህቶቼ ትልቅ መልእክት ያስተላለፈው እንዳለና እሱ እናዳምጥና ወደ ቀጣዩ ቪዲዮ እንሻገራለን። እባካችሁን ፕሊዝ፣ እባካችሁን አትምጡ። በሊቢያ የምትመጡ ሰዎች እባካችሁ አትምጡ። እባካችሁ ከመምጣታችሁ በፊት ቲክቶካችሁን ክፈቱና ሊቢያ ብላችሁ ሰርች አድርጉ። ከዛ ምን እንደሚመጣላችሁ ታያላችሁ። እባካችሁ አትምጡ። አገሬ ላይ ብትሞት ይሻላል ወንድሜ። እባክን አትምጣ። ራስን ጉድጓድ ውስጥ ከተ ሌሎችንም እንጀራ እንዳዘጋበት የመጡትም ከዚህ በፊት የመጡትን ለምንጀራ የመጣው እንደመጣ መጥቷል። ለመውጣት ተቸገረ ነው። 10 ዓመት 5 ዓመት 6 ዓመት 7 አሳዝነም። ለምን ራስን ጉድጓድ ውስጥ ከታለ? ለምን ሌላውም እንጀራም ተዘጋበታለ? እባካችሁ አትምጡ። ሌሎቻችሁ ስትሉ አትምጡ። እዚህ የመጣው ሰው አትዩ። እሱ ያኔ ነበር፣ ድሮ ነበር እንደፈለከበት ምትሄድ ወጥተህ በአንድ ቀን 6 ሰዓት 5 ሰዓት ሄደህ የምትገባበት ይዛኔ ነበር። ሁሉም አንድ አይደለም። እባካችሁ አትምጡ። ለምናችሁ አትምጡ። ከመጣ እዚህ ከገባ መጣ እዚህ ገብተህ እኮ ዩኬ ምናምን ፈረንሳይ ገብተህ ህይወትን ብታሳክል እኮ ከኔ ምንም ቀንስበት ነገር የለም እኮ ወንድሜ። በጣም ነው ደስ የሚል ያርግልህ። እዚህ መጥተህ እኮ የራሴን ብር አልሰጠህም አትምጣ የሚልም ማለት ነው። ገባ ከኪሳው ተቻለ ለሚሰጠህ የኔን አትበላም። መጥተህ ለአንተ ነው አትምጣ። ሌሎቹ ላይ እንጀራ አትዝጋ። ህይወታችሁን አታጥፋ። አሁን ሊቢያ ብለህ ሰርተህ ምን እንደተፈጠረ ነው በዚህ
እባካችሁ ሊቢያ ያላችሁ ወንድም እህቶች ፈጣሪ ያግዛችሁ። ያሉ ነገር አውቃለሁ፣ ግን ፈጣሪ ይርዳችሁ። ፈጣሪ ይርዳችሁ። ከዚህ አውጣችሁ። አንድ ቀን ይመጣል። የሆነ ቦታ ተቀምጣችሁ ያኔ ብላችሁ የምታወሩበት ቀን ይመጣል። እንደዚህ አይቀጥልም። አንድ ቀን ያበቃል። እሱን አንድ ቀን ግን ፈጣሪ ነው የማውቀው። ጠንክሩ፣ በርታ በሉ። ሁሉም ነገር ያልፋል። ሁሉም ነገር አልፍና የሆነ ቦታ ቁጭ ብላችሁ ያኔ ብላችሁ ማውራታችሁ አይቀርም። ገባችሁ? አሁን ወንድሞች በርቱልኝ፣ ያራዳ ልጆች ጠንክሩልኝ። እንግዲህ እጅግ የሊቢያ ጉዳይ ሁላችንም የምናውቀው ጉዳይ ነው። እንግዲህ ብዙ ወገኖቻችን እዛ እየተያዙ ብር እየተጠየቀባቸው እንደሆነ ሁላችንም እናውቃለንና እባካችሁ ይህንን መልእክት ብታደምጡና በተቻላችሁ አቅም ይህንን ነገር ለመሄድ ያላችሁን ሀሳብ ብታስቀሩ ጥሩ ነው ብዬ አስባለሁ ማለት ነው። እና የእናንተ ሀሳብ እዚህ ለማስቀመጥ ይችላላችሁ። የምታውቁት ነገር ካለ በዚህ ጉዳይ ላይ ወይም የተሻለ ነገር የምትሉት ካለ እንግዲህ ሀሳብ ላይ ማካፈል ትችላላችሁ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ላሸጋግራችሁና በሀገራችን ውስጥ እጅግ በጣም ባለሀብት የሆኑ ሰዎች 5 እናያለን። ከዛ በኋላ ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። እጅግ በጣም አስገራሚ ያልጠበቅኳቸው ሰዎች ስለገቡ ነውና እስኪ አይተነው እንመለስ። ሀገራችን ውስጥ ከሚገኙ ሀብታም ታዋቂ አርቲስቶች መካከል የተወሰኑትን በደረጃቸው ይዤላችሁ መጥቻለሁ። ተከታተሉ። በአንደኛ ደረጃ ላይ እንግዲህ የተቀመጠው በጣም ብዙዎች የሚወዱት የሚያደንቁት ሙዚቀኛ ቴዲ አፍሮ ነው ማለት ነው። እንግዲህ ቴዲ አፍሮ ከ90ዎቹ ጊዜ ጀምሮ በህዝብ ዘንድ የሚወደድ ሙዚቀኛ ነው። አሁንም ድረስ ደግሞ አዳዲስ አልበሞችን በመልቀቅ የሚወደው የኢትዮጵያ ህዝብ እያደረሰ ነው የሚገኘው። እንግዲህ እዚህ ጋር እንደምትመለከቱት ነው የቴዲ አፍሮ ኮንሰርት ማለት በጣም ብዙ ህዝብ የሚገኝበት ኮንሰርቱ ገንዘብ ብቻ በጣም ብዙ ይሰራል የሚባለው ቴዲ አፍሮ አልበሞቹን እንኳን የሚሸጠው ሌላ ሙዚቀኞች እንደሚሸጡት አይደለም። በጣም በውድ ዋጋ ነው ከድሮም ጀምሮ የሚሸጠው ማለት ነው። ታዲያ አሁን ላይ ያወጣው ኢቶሪካ አልበም እንግዲህ እየተሰማለት ይገኛል። ቴዲ አፍሮ እንግዲህ ከታዋቂዋ ሞዴል አምለሰት ውጪ ጋር ተጋብቶ 4 ልጆችን አፍርቶ የሚኖር ታዋቂ ድምፃዊ ነው ማለት ነው። በሁለተኛ ደረጃ ላይ የምናገኘው እንግዲህ አርቲስት አበበ ባልቻ ወይንም ደግሞ አስናቀ በሚለው ብዙዎቻችን የምናውቀው ነው። አበበ ባልቻ ገና ከድሮ ጀምሮ በቲያትሩ እንደዚሁም በአርቱ ዓለም ላይ የሚሳተፍ ቢሆንም ብዙዎቻችን ከአስናቀ ጋር ወይንም ደግሞ ከአበበ ባልቻ ጋር የተዋወቅነው በሰው ለሰው ድራማ ነው ማለት ነው። አበበ ባልቻ እንግዲህ ከድራማዎቹም ከአርቱም ዓለም በፊት እንግዲህ እሳት የላሰ ጠበቃ እንደነበረና ለትልልቅና ታዋቂ ድርጅቶች ጠበቃ የነበረ ከዛም ጀምሮ ሀብቱን እየሰራ የመጣ አርቲስት እንደሆነ ይነገራል። አሁን ላይ ደግሞ ከባለቤቱ ጋር የሸገር ኤፍኤም ባለቤትም ነው ተብሎ ይወራል። ስለዚህ አበበ ባልቻን በሁለተኛ ደረጃ ላይ አስቀምጠናል ማለት ነው። በሶስተኛ ደረጃ ላይ የሚገኘው ደግሞ ሰራዊት ፍቅሬ ነው። ሰራዊት ፍቅሬን በጣም ብዙዎቻችን በማስታወቂያው እናውቋለን። የማስታወቂያው ንጉስ የሚባልም ስም ሲሰጠው ብዙ ጊዜ ይሰማን ይመስለኛል። ሰራዊት ፍቅሬን እንግዲህ በጣም ብዙዎቻችን እንደምናስታውሰው ከድሮ ጀምሮ ከሙሉ ዓለም ታደሰ ጋር በሚሰራቸው የማስታወቂያ ስራዎቹ ነበር ማለት ነው። ማስታወቂያ ብቻ ደግሞ አይደለም። ሰራዊት ፍቅሬ በጣም የተለያዩ ፊልሞች ላይ ይተውን ነበረ። አሁን ላይ ግን ሙሉ ለሙሉ ትኩረቱን ወደ ማስታወቂያው በማድረግ ራሱን የሆነ የማስታወቂያ ድርጅት ከፍቶ በማስታወቂያው ዘርፍ ላይ እየሰራ ይገኛል ማለት ነው። እንግዲህ የተነሳ ሰራዊት ፍቅሬ 3ኛ የሀብት ማማ ላይ ካሉ አርቲስቶች መካከል አንዱ ነው ብዬ አስቀምጫለሁ። 5ኛ ደረጃ ላይ የምናገኘው ታዋቂው ዩቲዩበር እሸቱ መለሰ ነው። እሸቱ መለሰ እንግዲህ በጣም ብዙዎቻችን ጋር የተዋወቀው ብዙዎችን በቀልዱ በማዝናናት ነበረ የሚታወቀው። ከዛም በኋላ እንግዲህ ኢቢኤስ ላይ በቤተሰብ ጨዋታ ሆስትነት በማዘጋጀት ታውቆ ነበር። በተጨማሪም አሁን ላይ ዶንኪ ቲዩብ የሚባለውን ፕሮግራሙ ላይ ነው ፎከስ አድርጎ የሚሰራው። 4 የዩቲዩብ ቻናል ያለው ሲሆን ብዙ ሚሊዮን ፎሎወር ያለውና በዩቲዩብም እንግዲህ ቀላል የማይባል ገቢ ነው የሚያስገባው ይባላል። ታዲያ እሱን 5ኛ ደረጃ ላይ ያስቀምጠዋል ማለት ነው። ለዛሬ ይዤላችሁ የመጣሁት ሀብታም ታዋቂ አርቲስቶች መካከል እነዚህ ነው። የቀረሻል የምትሉት ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ደግሞ እስክንገናኝ ድረስ መልካም ቀን እያልኩኝ ይሄ ቪዲዮ ከተመቻችሁ ፎሎ ማድረግ እንዳይረሳ። ቻው። ምናልባት 4ኛው ረስተዋለች። ጆሲ ኢን ዘ ሃውስ ጆሲ ገብሩ ሊሆን ይችላል እና
እንግዲህ በጣም የሚገርም ነው። በተለይ ደግሞ የወንድማችን ኮሜዲያን እሸቱ በጣም ግርም ያለ ነገር ነውና እንግዲህ ወደ ቀጣዩ ቪዲዮ ሳሸጋግራችሁ የአርቲስት ማርያማዊት ቪዲዮ አለ። እጅግ በጣም መነጋገሪያ የነበረ ጉዳይ ነው። ስለሱ ደግሞ ትንሽ እንበልና ወደ ቀጣዩ ቪዲዮ እንሻገራለን። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪው ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ እኔን ያስገረመኝ 800 ሺህ ብሩን መርዳቱ አይደለም፣ ነገር ግን ቪዲዮ እየቀረጸች አይደለም የረዳቻቸው ወይም ካሜራ ይዛ አይደለም ያገዘቻቸው። በቃ 300 ሺህ ብሩን ዲያላይሲስ ለሚያደርጉ ለሶስት ታካሚዎች 100 ሺህ ብር ደብቃ ነው የሰጠቻቸው። እየሰጧችሁ ቪዲዮ ልቅረጽና በእናንተ ህመም ኮንቴንት ልስራባችሁ አላለቻቸው። 500 ሺህ ብር ለእናታችን ስትሰጥም ደብቃ ነው የሰጠቻት። የፎሎወር ቻሌንጅ አልሰጠቻትም። የኛውን አካውንት 300 ሺህ ፎሎወር አስገቢ፣ ያኛውን አካውንት 500 ሺህ ፎሎወር አስገቢ ብላ አላደከመቻትም። ጀስት አገዘቻቸውና ቀለል አድርገው አለፈች። ይመችሽ ማርያማዊት። እንግዲህ ይህንን ጉዳይ ምናልባት ለማታውቁት መጀመሪያ የነበረው ጉዳይ ቪዲዮ ላሳያችሁና ወደ ቀጣይ ቪዲዮ እንሻገራለን። ጋይስ ደህና ረፈዳችሁ። ደማይንድ ባይነ ጠላፍሊስ ከቅዳሴ መምጣቴ ነው። ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር ይዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea bro. London will always be blue for Arsenal fans. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG። ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ። እንግዲህ ምስሉ ይህንን ይመስላል። ማርያማዊት ፒኤስጂ ከአርሰናል ጋር የነበራቸውን ጨዋታ ፒኤስጂ ያሸንፋል ብላ ቁማር በልታ ነበር ማለት ነው። ይህንን ደግሞ ለማን መሸለም እንዳለባት ብዙ ሀሳቦች ሲቀርቡላት ነበረ። እንግዲህ ይህንን ነገር አድርጋለች ማለት ነው። እጅግ በጣም ደስ የሚል ነገር ነው። ግን እዚህ ላይ እኔ ማለት የምፈልገው ነገር በድብቅ መስጠት ጥሩ ነገር ሆኖ ነገር ግን ይህንን ለሰዎችን እንደ ማስተማሪያ ብንጠቀምበት ጥሩ ነገር ነው ብዬ ነው ማስበው ማለት ነው። አሁን እንዳደረገችው ማለት ነው። በድብቅ ቢሆን ኑሮ ሰዎችን አያስተምርም። ስለዚህ በቀጥታ በጎ ነገር ያደረገው ነገር ለሰዎች ማሳየት እንደ መልካም ትምህርት ነው የሚታየው። ድሮ እንግዲህ ይህ ነገር ነውር ነበር። ነገር ግን ይህንን ነገር ብናደርግ ጥሩ ነው ብዬ ነው ማስበው። እንግዲህ ማስተማሪያ ስለሚሆን ማለት ነው። ለመጥፎ ነገር አስቤ አይደለም። ስለዚህ እጅግ በጣም ደስ የሚል ስራ ነው የሰራችው ማርያማዊት። እጅግ በጣም መነጋገሪያ የነበረ ጉዳይም ነበር ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ይህንን ጉዳይ ደግሞ ባለሀብቱ ወርቁ አይተነው ለሄለን ቲክታከር ሄለን
ከሷታል ማለት ነው። እንግዲህ ይህ ሰው እንደዚህ አይነት ሰው ነው፣ በሽተኛ ነው፣ ብዙ ነገር ተናግራ ነበረ። ስለዚህ ይህንን አስከትሎ ደግሞ እሱ ከዱባይ ይመስለኛል ወደ ኖርዌይ ሄዶ ክስ መስርቶባት ክስ ደርሷታል ማለት ነው። እንግዲህ እሱን እናዳምጥና ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። መልካም ቆይታ ይሁንላችሁ። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥ ማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው በክብሩ ግን የማይደራደር ወርቁ አይተነው ይባላል። ብር ጠፋ አልጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጥር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክታከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክታከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክታከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። አሪፍ ነው። እንግዲህ እንደዚህ ጠንከር ያሉ ሰዎች ሲገኙ እጅግ በጣም ጥሩ ትምህርት ነው የሚሆነው። ሌሎች ሰዎችም አሉ በዚህ በንግግራቸው ተቆጥበው የማይናገሩ በድፍረት የሰው ሕይወትን የሚያበላሹ የሚያዋርዱ የሚያንቋሽሹ ሰዎች አሉ። እንግዲህ የእነሱን ደግሞ እንግዲህ ጊዜያቸው ደርሶ ለዚህ
ያብቃቸው ማለት እፈልጋለሁ። ወደ ቀጣይ ቪዲዮ ላሻጋግራችሁ ወደ መጨረሻው ማለት ነው። ጃኒ ገብሩ ቀለበት ልታስር ነው እንግዲህ በ7/10/2018 ማለት ነው። ይህ ቀን ደግሞ እሁድ ነው የሚሆነው። በዚህ ጾም ምንድነው ልክ ነው የሚለው ነገር እንግዲህ አላቅም። ነገር ግን ይህንን መረጃ ተነግሯል ማለት ነው። እጅግ በጣም አስገራሚ ነገር ነው። ከማን ጋርስ ይመስላችኋል? ይህንን ነገር ከአዶናይ ተለያይተናል ካሉ ምናልባት 2 ሳምንት ቢሞላው ነው እና እንግዲህ ይህንን ነገር ደግሞ አንዳንድ ሰዎች እያነሱ ልክ እንዳልሆነ ፌክ ነው ሲሉ ነበረ፣ ሰርፕራይዝ ለማድረግ ነው ሲሉ ነበረ እና እንግዲህ ይህንን ነገር ምን ይመስላችኋል? እናንተ ሀሳብ ላይ መስጠት ትችላላችሁ ማለት ነው። የተወሰኑ ቪዲዮዎች አሉ እንዴት የሚለው አብረን የምናየው ጉዳይ ነው ማለት ነው። መልካም ቆይታ ይሁንላችሁ። ቴክስቱ ምንድነው የሚለው መሰላችሁ? ቃል በቃል እኔ ግን ለምን ርዕሳችሁ እንደሚሆን ነው ግራ የሚገባኝ። ጋይስ ይሆናል ለምን የሚያስጨንቃችሁ? የእውነት እያሳሰባችሁ ነው ነገር ማለት የእውነት ውሸት ነው እውነት ነው የሚለው ነገር አስጨንቋችኋል? ለነገሩ ይሄን ጉዳይ መንግስት ይግባበት ያለ ሁላ እኮ አለ። የእውነት መርዝ ክሎሮክስ የጠጣ ሁላ እኮ አለ። መጽሐፋችሁ ትክክል ነው፣ ያው ትክክልም ስለሆነ ግን እናቴ ትሙት ስሙኒ ከ5 ላይ አይምሮ ላይ አልመጣልኝ። የእውነት አይ ኖ ዋት ኢዝ ሚዲያ ግን የተጻፈልኝ ቃል በቃል ልንገራችሁ። እሺ አሁን ገብቼ እንትን ከምል ጀስት ገብቶኛል ሐሳብ። ሄለን የጃኒና የአዶናይ ጸብ የውሸት ነው በቅርብ ታያለሽ። ይሄን ነገር ያዘጋጁት እንትን ያደረጉት የሷ የተለያዩ ጊፍተሮች በአሁን ታይም ላይ እየራቋት ስለሆነ ያው የድሮ የሷን ጊፍተሮች ለመመለስ የተደረገ ከአዶናይስ ጋር ተነጋግረው ነው አለ። ይሄ ግን ጋይስ ሚስትን ለሴተኛ ዳሪነት ማቅረብ ከዚህ ተናነሳል እንዴ? የእውነት ጊፍተሮችን ለመመለስ ለምናምን ስትል ሲንግል መስለን እንንቀሳቀስ ለተወሰነ ጊዜ ማለት ሚስትን ለሴተኛ ዳሪነት እኮ እንደ መጋበዝ ነው እኮ ሲሪየስ ነው። ያው ሪሌሽኑ እንኳን 50% እውነት ነው ካለን ነው እንጂ ድራማ ነው። ኤቭሪቲንግ ድራማ ነው። ተስማምቶ ነው የሚያደርጉት። እዛ ሴት ይመጫቸው። ግን ይሄንን አዘለው የተላከልኝ ማለት ነው ረጅም ቴክስት እና በቅርብ ታያለሽ። አንድ ፓፓራዚ አሳዶ እንደባለፈው ከኤርፖርት ላይ ስትቀበለው እንደቀረጹና እንደተለቀቀው በቅርቡ ተቀርጾና ወይ ተለቆ ባታይ ሄለን ምን ትኛለሽ ምን አለች ትኛለሽ ነው የሚለው። እናንተ ሸመደድኩት ቃል በቃል እግዚአብሔር ቃል በቃል ያና ጀስት ግን እኔ ሲጀምር እናቴ ትሙት ልንገራችሁ ውሸት ነው ውሸት አይደለም የሚለው ነገር እንዴት እንደመጣላችሁ የመጀመሪያ ቀንም ስታወሩ ነግሬያችኋለሁ። አሁን በዚህ 3 ቀን ውስጥ ዱባይ ይሄዳል አልኳችሁ ራይት? ያ ቀለበት ሊያረጉ ነው ዩኒቨርሲቲ ስንት ነገር ነው የሚቆመው ጋይስ እንዴ? ዘቢባ ግርማን አታዩም እንዴ? ልጅ ከወለድኩ ካገባው በኋላ ኮንሰርት ላይ 10 ብር ግንባሬ ላይ የሚለጥፍ ሰው አጣው። ምራቅ ናፈቀኝ ስትል አልሰማችሁም እንዴ? ምራቅ ናፈቀኝ ነው ያለችው በቀጥታ ቃላት። ገባች? በቀጥታ ቃላት ምራቅ ናፈቀኝ። እኔ እኮ እዚህ ሁላ ያላችሁ ሲንግል ስለሆንኩ ነው እኮ ማለት የምታገቡ ይመስሏችሁ እናንተ አልገባችሁም። እኔ እንደ ዳይኖሰር ሪሌሽን በአፍንጫዬ እንደወጣ አስቤ እንደ ኩፍኝ እንደወጣልኝ አልገባችሁ። ተስፋን ቁረጥ ረስቻለሁ የሚባል ዘፈን እኮ አለ። እንዴ ኧረ በስመ አብ ከቀልባችሁ ነው ጋይስ። እኔ እንደ ኩፍኝ ወጣልኝ ሰው ነኝ እግዚአብሔርን ወላ ላይፍ ወላ ናይፍ ማለት ነው የእውነት። ድሮ ልጅ ነበር የሚያሳስበኝ፣ አሁን ልጅ አድጎልኛል። ዋት ዘ ሄል ትላለህ እዚህ ጋር ምን እንዳለች ታውቃላችሁ? ሲጀመር ለራሱ ኖሮ አያውቅም። ውጪውን እያለ ወይም ደግሞ ህዝቡን እያለ የራሱን ኑሮና የራሱን ህይወት ትቶታል እና ለራሱ አይሆንም ብላለች። ኑሲ ላሰማችሁ
ሰው እንደሚያደርገው ለራሱ ቢያደርግ በጣም ደስ ይለኝ ነበረ። እንደዛ እንትን አይደለም ነው ከሱ ይልቅ ሰውን ያስቀድማልና እንደዛ ባይሆን ጥሩ ነበረ። ግን በጣም የዋህ ነው። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና አክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። የነበረኝ መረጃዎች እነዚህ ነበሩ ማለት ነው። ከአዶናይ ጋር ወይስ የሚለው ጉዳይ እንግዲህ የምናየው ነገር ነው። ይህንን ጉዳይ እንግዲህ ብዙ ሲሰራጭ አላየሁትም፣ ለኛም አልደረሰንም ማለት ነው። እና እንግዲህ እኛም አልተጋበዝንም ማለት ነው። እንግዲህ ለዚህ ነው በደንብ አድርገን ያልሰማ ነው ማለት ነው። እና እዚህ ላይ ያላችሁን ሀሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።